አዎ አንተ ለማስገደል ብዙ ሙከራ አድርጌ። እሺ በጣም ጥሩ ጎበዝ። በጣም የሚገርም ያለህ ነፍስ የድመት ነው፣ አትሞትም። ስላንተም ሲያወሩ ነበር። ያንን ልጅ አፉን አዘጉት። በቃ ማረግላችሁን አታውቁም ምናምን እያላቸው ነበር። በነገራችን ላይ ብቻ ያደረኩት ነገር አይደለም። እኔንም የሚያዙኝ አለቆች አሉ። አሰላ ድረስ ሄደን ዋሴን በቁጥጥር ስር ስናውለው ዋሴ ለማስፈራሪያነት የተጠቀማትን ወጣት ልጅም ምንም ሳትሆን በሰላም ከሱ አስለቅቀናል። ይሄ ለኛ ትልቅ ድል ነው። ሰውነቴን ራሱ ሰንበር በሰንበር አርጎታል። በቃ ሲደበድበኝ ነበር። ከዛ ጮሃለው ስለ ወገልሻለሁ ይለኛል። ግረለኝ ብዬ ታግየው ነው እንጂ ሊደፍረኝ ሁላ ሞክሮ ነበር። ለዛ ነው እንደዚህ ደበደበኝ። ሳታቀኝማ ከመሬት ተነስተ ልገለኝ ወይም እኔን ለመግደል አትሞክር። አዎ በቃ አለቆች አሉኝ። አለቆቼ ናቸው የጠቆሙኝ አንተን እንድገል ወይ ደግሞ አንተን እንዳስገድል ደግሞ ለኔ ትእዛዝ ይሰጡኝ። ብታይ በቃ የዊሲን ነገር ሆኖ ራሱ ፔሬዲ መጥቶ ነበርና ፖሊስ ደግሞ ተቀየረ። ቦርሳ ሊያስቁም ነበር እንዳጋጣሚ ሆኖ ፔሬድ እንኳን በቃ እንዴት እየተሰቃየው እንደነበር ዋሴን እስከ መጨረሻው እድሜ ልክ የሚያሳስር ማስረጃ እጃችን አለ። ገብቷል። እጅ ከፍንጅ ነው ያዝነው። የቪዲዮ ማስረጃዎች አሉ፣ የተለያዩ የሰነድ ማስረጃዎች አሉ። እሱ ለማግኘት ሄዳለሁ ብለህ ብትል ማለት ነው አንገትህ ላይ የሆነ ነገር ሰክቶ ደምህን ይመጣዋል። 2 ቀን ነው ምግብ እንኳን የሰጠኝ ምንም በማያቀኝ ይዞኝ ማለት ነው። ከዛ በኋላ የሰጠኝ ምግብ ራሱ ምግብ አይባልም። እሱ ተፍቶበት ነው የሰጠኝ። ጸጉሩ ገባ ያለ ሰው ነው። ጸጉር አለው፣ ጺም አለው። አፍንጫው ምን አይነት ነው? ጥቁር ነው፣ ቀይ ነው፣ ረጅም ነው፣ አጭር ነው? በደንብ ፎቶ ስለሌለ እንደዚህ አይነት ቴክኒኮችን እንጠቀማለን ማለት ነው። ሳሊ ያለ ጎበዝ ሳሊ አዘጋጅተናል። ስለዚህ ለዛ ሳሊ በደንብ ይውል። የተሳሳተ ነገር ግን የነገርከው ጊዜ ነገርኩ ሞት እስኪያምር ድረስ ትሰቃያለህ። ምን እንደበደልኳቸው አላውቅም። እናቴ ሲጀመር ልብ ድካም አለባት። የኔ ሌላም ነገር ተፈጥሮ ሊሆን ይችላል። አቶ ዘነበ ለማግኘት በጣም ቅድም እንደነገርኩ ነው የሚሆነው። ይሄ ምንድነው በአማርኛ አባባል ምንድነው ግመል በመርፌ ቀዳዳ ትሾልካለች እንደዚህ ቢሆን ምናምን የሚባል ነገር አለ። ላይክ እንደዛ ነው በቃ የሚሆነው እሱን ለማግኘት ማለት ነው። ስለዚህ ምናልባት አንተ እሱን ለማግኘት እሞክራለሁ የሆነ ነገር ሙከራ አድርጋለሁ ምናምን ብለህ ብትል እሱ ይቀድመሃል። እውነቴን ነው የምነግርህ ወንድሜ፣ እሱ ይቀድመሃል። ሲፈልገኝ ነው እንጂ የሚመጣው እሱ እኔ ጋር እኔ እሱን ፈልጌ ብሄድ በጭራሽ የማገኘው ሰው አይደለም። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪያስ ዘሪሁን ነኝ። ውድ ቤተሰቦች እንደምን ቆያችሁ? ቤተሰቦች ትናንት የተለቀቀውን ቪዲዮ ተመልክታችኋል። አሰላ ድረስ ሄደን ዋሴን በቁጥጥር ስር ስናውለው እንዲሁም ደግሞ ዋሴ ለማስፈራሪያነት የተጠቀማትን ወጣት ልጅም ምንም ሳትሆን በሰላም ከሱ አስለቅቀናል። ይሄ ለኛ ትልቅ ድል ነው። እንኳን ደስ አላችሁ ውድ ተመልካቾቻችን። ያቺ ሴት ምን ሁኔታ ላይም እንዳለች ለእናንተ ለተመልካቾች ያለውን ነገር አሳውቀናል። ውድ ቤተሰቦች ያው ትናንትና ግልኮስ አድርገንላት ነበር። ያለው ነገር ግን በቶሎ ሊሻላት ስላልቻለ ግልኮስ ዛሬም ዳግም አድርገንለታል። ያው ግልኮስ ይሄ ረጅም ሰዓት የምናደርገው ነገር አይደለም። ይሄን ሁላችሁም ታውቃላችሁ ቤተሰቦች። ብቻ ያለውን ነገር ግልጽ ሳደርግላችሁ የኛ የጤና ባልደረቦች ጤና ላይ የሚሰሩ ዶክተሮች፣ ነርሶች፣ የኛ ባልደረቦቻችን አስፈላጊውን የሆነ ሕክምናና ክትትል እያደረጉላት ነው የሚገኙት። ዋሴም ትናንት ጥጋቡ እንዴት እንደነበር ተመልክታችኋል። ኢብን ወደ አዲስ አበባ አምጥተ ነው ለቀረጻ ቦታ አምጥተ ነው በስነ ስርዓት አልነበረም ሲያወራ የነበረው። እብሪት የተሞላበት አነጋገር ያው
ዋጋውን እንዲያገኝ አድርገናል። ውድ ቤተሰቦች አስፈላጊውን ቅጣት ሰጥተነዋል። በእርግጥ ለዋሴ ይሄ ቅጣት ዝም ብሎ እንደ ቅንጣት እንደ ትንሽዬ እንደ ሰናፍጭ ትንሽዬ ቅጣት ናት። ውድ ቤተሰቦች ዋናው ቅጣት ይጠብቋል እስር ቤት። በዚህ 2 ቀን ውስጥ መረጃና ማስረጃ ሁሌም እንደምላችሁ በዚህ 2 ቀን ውስጥ መረጃና ማስረጃ እናጠናክራለን እንላችኋለን። ኦሬዲ የዋሴ ጉዳይ አብቅቶለታል። አንድ ነገር ነው እኔ ከዋሴ የምፈልገው፣ እሱም ለምን ይህንን ነገር ማድረግ እንደፈለገ ለምን ከኔ ጋር የሚያገናኘው ነገር ምንድነው የሚለውን ነገር ብቻ ነው ማጣራትና ማወቅ የምፈልገው። ውድ ቤተሰቦች ሌላው ነገር ምንም የሚያሳስብ ጉዳይ አይደለም ስላችሁ ዋሴን እስከ መጨረሻው እድሜ ልክ የሚያሳስር ማስረጃ እጃችን አለ፣ ገብቷል። እጅ ከፍንጅ ነው ያዝነው። የቪዲዮ ማስረጃዎች አሉ፣ የተለያዩ የሰነድ ማስረጃዎች አሉ። ቤተሰቦች አሁን ስሜታዊ ሆኜ ነው እያወራሁ ያለሁት። በጣም ደስ ብሎኛል። ወደ እሷ ጋር እንሄዳለን። እሷም ይቺ ምስኪን ወጣት ሴት ያለችበትን የጤና ሁኔታ እናሳውቃቸዋለን። በምን አይነት መንገድ ትሪት እያረግናት የነበረውንም ነገር እስካሁን ምንም አይነት ኢንተርቪው አላረግንም ከሷ ጋር። ጤናዋ ላይ ነው ፎከስ እናደርግ የነበረው። እንዴት አሰቃየሽ ምን አረገሽ እንኳን ብለን አልጠየቅናትም። ቤተሰቦች አንዳንዴ መቅደም ያለበት ነገር አለ። የእሷ ጤና ነው መቅደም ያለበት። እኛም ገና ለገና መረጃና ማስረጃ ለማግኘት ብለን ይሄ የሰውን ፕራይቬሲ ሰውን ልጅ ማስቸገር እሷ ጥሩ ሁኔታ ላይ ሳትሆን እኛ ራስ ወዳድ መሆን አንፈልግም። ውድ ቤተሰቦች ትናንትናና ዛሬ ስናረግ የነበረው የእሷን ነፍስ የማዳን ስራ እንደዚህ አይነት ርብርብ ነበር ስናረግ የነበረው። አሁን ጥሩ ሁኔታ ላይ ነች፣ ግን እንደተጎዳች በደንብ ነው የሚያስታውቀው። መጎዳት ማለት አንዳንዴ ሰውነት ስጋ ስለቀነሰ አይደለም። እንደውም ልጅቷ ሰውነቷም ትንሽ ሞላ ያለ ስለሆነ እሱ ነገር አግዟታል እንጂ ይሄ ነገር በጣም አደገኛ ነው። ውድ ቤተሰቦች አሁን እንግዲህ ወደ እሷ ነው የምንሄደው። ከእሷ ጋር አንዳንድ ቃለ ምልልስ እናረጋለን። ያለችበትን የጤና ሁኔታ ቼክ እናረጋለን። ካልተሻላት ወይም ደግሞ ማውራት የማትችልበት ደረጃ ላይ ከሆነ ኢንተርቪው ላናረግ እንችላለን። ሙሉ ለሙሉ እስኪሻላት የምንጠብቅ ይሆናል። ያለውን ነገር እየተከታተልን እናሳውቃችኋለን። ቤተሰቦች በጣም ነው የኮራውባችሁ። ሁላችሁ ኮመንት ላይ እንዴት ደስ ሲላችሁ እንደነበርና እንዴት ስትሆኑ እንደነበር አይተናል። ውድ ቤተሰቦች በጣም ነው የምናመሰግነው። አሁን የምትቀረን መዓዛ ብቻ ናት። መዓዛንም በአጭር ቀናቶች ውስጥ እናገኛታለን። ውድ ቤተሰቦች ይሄ ትልቅ ዜና ትልቅ ደስታ ነው። ውድ ቤተሰቦች ዋሴንም ከመጋዘን አውጥተን እያንዳንዱን እውነት እንዲናገር እናረጋለን። እንደነገርኳችሁ ሽንት ቤት ውስጥ ነው ያስገባ ነው እውነቱ እንዲናገር። ሰውዬው በጣም አደገኛ ሰውዬና ጥጋበኛ ሰውዬ ነው። ሳንፈልግ ሽንት ቤት ነው ያሰር ነው። ቤተሰቦች ጎጆ ቲቪን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። የወጣቷን የጤና ሁኔታ ቼክ እናደርግና ማውራት የምትችልበት ወይም ደግሞ ጥሩ ኮንዲሽን ላይ ከሆነች ከሷ ጋር ቆይታ እናረጋለን። አብራችሁን ቆዩ። ውድ ተመልካቾቻችን በድጋሚ ተመልሰናል። አሁን የምንገኘው ከውቢት ጋር ነው። ቤተሰቦች ውቢት እንግዲህ ትናንትና አሰላ ማለት እዚሁ ቅርብ ነው። አሰላ ላይ ዋሴ ሊያስፈራራት ሲሞክር እንደ ማስፈራሪያ ሲጠቀምባት እኛም ወዲያው ያለ የሌለ ኃይላችንን ተጠቅመን በቁጥጥር ስር አውለነው ነበር። እሷንም ወዲያው ከኛ ባልደረቦች ጋር እንድትሆንና አስፈላጊውን ሕክምና እንድታደርግ አድርገንላን ነበር። ምንድነው ቤተሰቦች የዛ ሰዓት አንቋት አንገቷ ላይ ጩቤ መዞባት ሲያስፈራራት በዛ ሰዓት ራሱ በሞትና በህይወት መካከል ሆና ነው። እሷ እንደነገረችን ከሆነ ዋሴ ለ5 ቀን ያክል እንዳገታትና 5 ቀን ሙሉም በ5 ቀን ውስጥ ምግብ 2 ብቻ እንደበላሽ ነው የነገረችን። ውድ ቤተሰቦች ኢቭን ትናንት ግልኮስ ተደርጎላን ነበር። ቤተሰቦች ዛሬ 2ኛ ግልኮስ ነው። አስፈላጊውን ሕክምና የመጀመሪያ ደረጃ እርዳታ የሚባለውን ሕክምና ከኛ የሕክምና አባላቶች እንዲሰጣት አድርገናል። አሁንም ይሄ ግልኮስ እየተደረገላት ያለው ምንድነው በቂ የሆነ ኃይል አቅም እያገኘች አይደለም። ቤተሰቦች በተለይ ሰውነቷ ላይ የተለያዩ ፈሳሾችን እየሰጠና ነው እሷን ሊጠግኗት የሚችሉ። ምናልባት ግልኮስ ያው በሰዓቱ የሚደረግ ነገር ነው፣ ግን ደግሞ አሁን ከአንድ ቀን በኋላም መልሰን ግልኮስ እንዲደረግላት ያረግንበት ምክንያት ነገሮች በቶሎ ስላላገገሙ ነው። እሷም በቶሎ ወደ ጤናዋ ስላልተመለሰች ነው። የተለየ በሽታ የሚያሰጋ ነገር አላጋጠማትም። የአቅም ማነስ ነው። እሱም በ5 ቀን ውስጥ ያን ያህል ከፍተኛ የሆነ ድብደባም እንዳልደረሰባት ነግራናለች። መጠነኛ ድብደባ ያው እንደ ሴት ልጅ ስናየው መጠነኛ አይባልም። ለሴት ልጅ ትንሽዬ ጥፊ የምንለው ምትራሱ ለሴት ልጅ ብዙ ነው። ወንድና ሴት እኩል አይደሉም። ቤተሰቦች አሁን ውቢት አንዳንድ ነገሮችን መናገር ትችላለች። ጥሩ ኮንዲሽን ላይ ነች፣ ጥሩ ሁኔታ ላይ ነች አሁን። ስለዚህ ትናንተም እሷን ኢንተርቪው ማድረግ ያልፈለግነው ለዛ ነው።
መጀመሪያ የሷ ጤና ይደርሳል ስትረጋጋ ብለን ነው። ቤተሰቦች ትውልድ እድገቷ አሰላ ነው፣ ግን አውቀን ወደ አዲስ አበባ ያመጣናት። መጀመሪያ ነገሮችን ፊክስ እናርግና ከዛ በኋላ ከቤተሰቦቿ ጋር እናገናኛታለን ብለን ነው። ውቢት እንዴት ነሽ? ደህና ነኝ። በጣም ነው የማመሰግነው በእውነት ህይወቴን ስለተረፋችሁልኝ። እኔ እንጃ ምን አይነት ሁኔታ ውስጥ እንደነበርኩኝ በቃ ማውራት ራሱ እስከሚደክመኝ ድረስ ነበር የሆንኩት። በጣም ከብዶኝ ነበር። ምንም በማላውቀው ነገር በቃ ዝም ብለው መንገድ ላይ ያዙኝ ከ5 ቀን በፊት ማለት ነው። ግን በቃ እኔ መንገድ ላይ ዝም እየሄድኩኝ ነበረ። መንገድ ጠየቁኝ። መጀመሪያ መኪና ይዘው ነበረ። እሱ ብቻ አልነበረም፣ ሌሎችም ሰዎች ነበሩ መኪና ውስጥ። ያ ቤቱን ያዘጋጁለት ማለት ነው አሰላ ላይ። ከዛ በቃ ወደዛ ነው ምናምን ያልኳቸው። ገብተሽ ለምን አታሳይንም አሉኝ። አይ ገብቼ አላሳያችሁ ምናምን አልኳቸው። ከዛ በቃ በጣም አላ አይደለ በጣም ሲለምኑኝ እሺ በቃ ብዬ ሰፈሩን ስለማውቀው ላሳያቸው ብዬ ገባሁ። አዲስ ሰዎች ነን ምናምን ሲሉ ጭራሽ ማለት ያግቱኛል የሆነ ነገር ያደርጉኛል ብዬ ጭራሽ አልገመትኩም ነበር። ከዛ በኋላ በቃ ይዞኝ ያግቱኝ የነበረው ቤት ውስጥ ለ5 ቀናት ነው የቆየሁት ማለት። ከዛ በኋላ እሱ የሚያግዘው ሰው ነበር። አው የሆኑ 2 ልጆች ነበሩ እዛ ድርሰውት መኪናውን ይዘውለት ነው የሄዱት። ሚላላኩለት ናቸው። አው ሚላላኩለት ናቸው። መኪናውን ይዘው ነው ከዛ በኋላ እነሱ ሄዱት። ከዛ እዛ ያለውን ነገር አስተካክሉ ሲላቸው ነበር። ስላንተም ሲያወሩ ነበር። ያንን ልጅ አፉን አዘጉት። በቃ ማረግላችሁን አታውቁም ምናምን እያላቸው ነበር። በጣም እየዛተባቸውም ጭምር ማለት ነው። እሱን የሆነ ነገር ካረጋችሁ እኔ ነኝ እናንተንም ደፋችሁ፣ እሱን ደፍታችሁ ሪሳውን አምጡልኝ ምናምን ሲል ነበር። 5 ቀን ሙሉ አንድ ክፍል ውስጥ ነበራችሁ፣ እዛች ኩሽና መታክፍል ክፍል ውስጥ ማለት ነው። ሁሉም ነገር ቤተሰቦች ሆን ተብሎ ነው እንደዛ የተደረገው። አንድ ሰፊ ትልቅ ግቢ ውስጥ የተለያዩ ሰዎች ያሉበት ቤት ውስጥ ከነዛ ሰዎች ጋር ተቀላቅሎ የበረራ ቀኑ እስኪደርስ ድረስ ይህችን የምትመለከቷትን ምስኪን ወጣት አግቶ ማስፈራሪያ አድርጎ ይህ ሰውዬ በጣም አደገኛ መሆኑ ይሄ አሁን ያወራውላችሁ ነገር በቂ ነው። ምክንያቱም ድንገት ሚኪ ቢመጣብኝ ወይም የህግ አካል ቢመጣብኝ ግብረ አበሮችን ባልደረቦቹን ይዞ በዚች ልጅ አስፈራርቼ አመልጣለሁ ብሎ በማሰብ ነው እንግዲህ ከሱ ጋር ምንም አይነት ንክኪ ምንም አይነት ነገር የሌላትን ሴት ያገተው ማለት ነው። ከዋሴ ጋር ምንም አይነት ነገር የለሽም። እሱም ካንቺ ጋር 5 ቀኑ እንዴት ነበር እዛች ኩሽና የምታክል ቤት ውስጥ? የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። 5 ቀኑ በቃ እኔ እንጃ ምን አይነት ሰው እንደሆነ ሊነግር አልችልም። 2 ቀን ነው ምግብ እንኳን የሰጠኝ ምንም በማያቀኝ ይዞኝ ማለት ነው። ከዛ በኋላ የሰጠኝ ምግብ ራሱ ምግብ አይባልም። እሱ ተርፎት ተፍቶበት ነው የሰጠኝ። በቃ ይሁን በቃ እንደ ቆሻሻ ሲያደርገኝ ከዛ ሰውነቴን ራሱ ሰንበር በሰንበር አድርጎታል። በቃ ሲደበድበኝ ነበር። ከዛ ጮሃለሁ ስለው እገልሻለሁ ይለኛል። ግረለኝ ብዬ ታግየው ነው እንጂ ሊደፍረኝ ሁላ ሞክሮ ነበር። ለዛ ነው እንደዚህ ደበደበኝ። ግን አልተሳካም። አልደፈረሽም? አይ ግን ምንም አላደረገኝም። ጮሃለሁ ስለው ግቢ ውስጥ ደግሞ እንዳየው በጣም ብዙ ሰው አለና ግቢው ረጅም ነው። ከጮክ የሆነ ሰው እንደሚመጣበት እንትን ስላለ በዛ የተነሳ ቢላውን ስትመጣ ይሄውን ቢላ አለ አይደል? እሱን ይዞ በቃ ለቀናት ሲያስፈራኝ ነበር። መተኛት ሁላ ተሳቅቄ ቁጭ ብዬ ነበር ሳድር የነበረው። እሱም በቃ ስልክ እያወራ ምናምን ነው የሚያድረው።
5 ቀን ሙሉ እሱ ከቤት ይወጣ ነበር። ከቤት አይወጣም ግን ስልክ ቀን ሙሉ ማዳኑም ሲያወራ ነው። በቃ ምግብ ምናምን ሰው ነው የሚያመጣልህ? ምግብ ሰው ነው የሚያመጣልህ። ለምንድን ነው ለአንቺ በቂ የሆነ ምግብ እንኳን ያልሰጠሽ? በቃ ያስቸገርኩት ነበረ። አንደኛ የፈለግሽውን አረግልሻለሁ ምናምን ማለት ጀምሮ ነበር። ስለዚህ በ5 ቀን ውስጥ 2 ብቻ እንድትበይ ያደረገው ሆን ብሎ አቅም እንዳይኖርሽና ከዛ በኋላ ለማምለጥ እንዳትሞክሪ፣ እንዳታስቸግሪው፣ እንዳትጮይ በማሰብ ነው። ግልጽ ነው። ይሄን መረዳት አይከብደንም ተመልካቾች። እሺ ከዛ በቃ በምንም እሺ ልለው አልቻልኩም። በጣም ያስቸገርኩት ነበር። ስለዚህ ከሀገር ውጭ እወጣለሁ ምናምን አሁን የኛ ጊዜ እናሳልፍ ምናምን በቃ ያላለኝ ነገር አልነበረም። ከዛ በኋላ ደግሞ እንደዛ ያባብለኝና ከዛ መጠቀሚያ ነው የፈለኩት ሌላ ነገር አይደለም። ማርፈሽ ቁጭ በይ ለአንድ ሳምንት ደግሞ ይለኛል። ከሀገር እስከመውጣ ነው ምናምን ይለኛል። በቃ እንዴት ላስረዳ? በቃ ዝም ብሎ በቃ ከመሬት ተነስቶ ይሰርበኛል፣ ከመሬት ተነስቶ ይመታኛል ምናምን ነገር ምንም ባላረኩት በማላቀው ነገር በጣም ነበረ ስቸገረኝ ነበር። ብታይ በቃ የዊሲን ነገር ሆኖ ራሱ ፔሬዲ መጥቶ ነበርና ሞዴስ ደግሞ ተቀየረ። ቦርሳ አልያዝኩም ነበር እንዳጋጣሚ ሆኖ ፔሬድ እንኳን በቃ እንዴት እየተሰቃየው እንደነበር ሞዴስ እንኳን ሊያመጣልኝ ፈቃደኛ አልነበረም። በጣም ነበር የሚያስጠላው። በዛ ላይ ደግሞ ሳያቀኝ ራሱ እንደዛ አግቶኝ እያሰቃየኝ ግን ምናምን እያለ ይሰድበኛል። ሰው ምንም ነገር ሳያደርግ እንዴት እንደዚህ ይደረጋል? ምንም ነገር ያደረኩት ነገር እኮ የለም። አንድ ነገር ሳላጠፋ እንዴት ነው ዝም ብሎ ሰው ከመሬት ተነስቶ እንደዚህ እንጃነኝ እንደዚህ ነሳለ ያላስብ ነበር። ራሱ ቤቴ ሰፈር የመጥኩ እንደዚህ አልደረስኩበት አላውቀው ያውቃል። በጣም ነው ማለት በተፈጠረው ነገር ሰውነት እንኳን ራሱ እንዴት እንደበላለዘ ፊቴን እንኳን እያየኩት ነው። ዝም ብሎ እንዴት እንደዚህ የሰው ልጅ የሆነ ቂም ቢኖር ወይ ቢያቀኝ ከዚህ በፊት ምናምን ነገር ልክ ነሽ። በጣም ነው የሚያናደው። ይገባኛል፣ እረዳሻለሁ። ውድ ተመልካቾቻችን የውቢትን ህመም እንደሰማነው ነው። አንዳንዴ እኔ ይሻላል እኔ ቢያንስ ከኔ ጋር የሆነ ችግር ቢኖርበት ነው ወይም የሆነ ችግር አለበት ይሄ ሰውዬ የሆነ አካላትም ከጀርባ ሊኖሩ ይችላሉ ወይም እኔን ለመግደል ፈልገው ግን ይቺን ምስኪን ምንም ማታቆጣት አይታው ማታቅ አይቷት ማያቅ በገዛ በከተማዋ በአሰላ በሀገሯ እንደዚህ አይነቱ ስቃይ ሊደርስባት ይችላል። በጣም አዝነናል ለተፈጠረው ነገር። ውቢት ምን ማለት እንዳለብኝ አላቅም። የኛ ጥፋት አይደለም ግን ደግሞ አዝነናል። እንደ ሰው ልጅ ሂዩማኒቲ የሚባል ነገር አለ። እኛ ይሄንን ነገር ደግሞ አስበው ማለት በቃ አቅም አጥሮኝ አሁን እንኳን ራሱ ገና ወደ ራሴ መመለስ አልቻልኩም። አቅም አጥሮኛል። ያኔ ደግሞ አንተ ደርሰህ ባታድነኝ አስበውሽ እዛ ልሞት ነበርኩ። እኔ እዛ ሞቼ ተርቤ ሞቼ እሱ በሰላም ከገል ሊወጣ ነበርኩ። እናንተ ባደርሱ ልብሱን ሁላ ቀይሮ ጨርሶ ነበር። እኔን ደግሞ እዛ ዘግቶብኝ ሊሄድ እንደነበር ነው የነገረኝ። ሊወጣ ሲል ነው እናንተ የመጣችሁት። እዛው ዘግቶብኝ ሊወጣ ነበር። ቤተሰቦች ፈጣሪ ሲረዳን ያ ሰውዬ ሱፍ አድርጎ ዘንጦ ከሀገር ለማምለጥ ሲዘጋጅ ማለት ሻንጣ ምናምን ልብሱስ ሻንጣ ምናምን ትኩረት ላለመሳብ ብሎ እዛው አዘጋጅቶ አዲስ አበባ አዘጋጁ ለልጆች ነበሩ። አዲስ አበባ ላይ አዘጋጅቶ ሊጠብቁት ነበር። እያወራ ነበር። በረራው እዛ አዲስ አበባ ነው የሚሄደው የነበረውና እዛ አዘጋጅተውለት ነበር። ዝም ብሎ በቃ እንደ ኖርማል ሰው ነበር እሱ። በቃ ይሄ ብዙ ግርግር የሌለበት ወዲያው አዲስ አበባ እንደደረሰ ወዲያው በረራው እንደተዘጋጀ ከሀገር ሊወጣ ነበር ያሰበው። አሁን እንደዛ ነበር ሰው በቃ ኖርማል ከክፍለ ሀገር ወደ ከሰላ አዲስ አበባ እንደሚመጣ ሰው ኖርማል ታክሲ ተሳፍሮ ነበር ሊሄዱ ላይ የነበረው። መኪና ምናምን ራሱ አላመጡለትም ነበር ማለት እንዳታገኙት በጣም ነበር ሲፈራቸው የነበረው። እንዴት እንደዚህ ያደርጋሉ? ሁሉንም ሰው ስላገኙ አሁን እኔንም እንትን አይሉኝም እያለ ነበረ። በቃ እንደማንኛውም ሰው ነበረ እየሄደ የነበረው ራሱ እንደተጠራጠሩ ማለት መኪና ምናምን በመኪናው ምናምን እንዳደርሱበት ብሎ በቃ ኖርማል ባስ ምናምን ነገር ተጠቅሞ ነበር ራሱ ሊሄድ ነበር።
እንደዛ ነው ብሎ ሰወራይ ነበር። በቃ እናንተም በጣም ነበር የፈራችሁ። ከዛ ደግሞ እዛም ሄዶ የእናንተን ጉዳይ ችላ እንደማይለው ምናምን ሲያወራ በቃ እናንተ ሞታችሁ ወይም የሆነ ነገራችሁ በቃ ስቃይ ውስጥ ሳይ በቃ ደስተኛ እንደማይሆን ምናምን ሲያወራ ነበር። ምን አድርጋችሁት እንደሆነ አላውቅም። በጣም የሚያስጠላ ነገር ነበር ሲያወራኝ ነበረው። የሰው ልጅ እንደዚህ ለሰው መጥፎ ይሆናል ብዬ እኔ እንጃ አላውቅም። እኔ እንጃ በድላችሁት ነው አለለም። ምክንያቱም እኔም ሳልበድለው ነው እንደዛ ሲያሰቃየኝ ነበር። እና በቃ ዝም ብሎ ሲያወራ ነበር። ያው አሁን ሁሉም ቅዠት አብቅቷል። በእርግጥ አንዳንድ የሚቀሩ ነገሮች አሉ። አሁንም ተመልካቾቻችን መዘናጋት የለብንም። ግን ደግሞ ዋናውን አደገኛውን ሰው ዋሴን በቁጥጥር ስር አውለናል። ውቢት እኔ ያው አሁን ቃል ምገባልሽም ማደርገውም ነገር ምንድነው ይቺን አንድ ቀን ዛሬም እኛ ጋር አረፊ ይዚውኝ ነርሶቹም አሉ እንደ እህት ነው ትሪት ሲያረጉሽ የነበረው የኛ ባልደረቦች በጎ ፈቃደኞች ናቸው ማለት ይቻላል። ሶ እስከ ነገ ጤናሽን ነው። አሰላ ማለት እዚህ በጣም ቅርብ ነው። በጣም ቤተሰቦች ከአዲስ አበባ አሰላ በጣም ቅርብ ነው። በጣም ማለት ነው። ስለዚህ ነገ ነውና ወደ ከሰዓት አሰላ እናደርስሻለን። የኛው ባልደረቦች እንዲያደርሱሽ እናረጋለን። ምን አይነት ሁኔታ ውስጥ እንደሆነች እኔ እንጃ አላውቅም። ምንም ከቤተሰቦች የሰማሽው ነገር የለም? ምን እሰማለሁ? እንዴት ያው እንዳያችሁ በእርግጠኝነት ለህግ አካል ያመለክታሉ። ለህግም ካልማ ያመለክታሉ። ስልክ እንኳን ራሱ እዛው መንገድ ላይ ነው ጥሎት የገባ ነው። ምንም ነገር ምን እንደበደልኳቸው አላውቅም። እናቴ ሲጀመር ልብ ድካም አለባት። የኔ ሌላም ነገር ተፈጥሮ ሊሆን ይችላል። እንደዚህ እንኳን ማለት የለብሽም። አሁን ይኸውልሽ ዋናው ነገር አንቺ ደህና ነው። እዚህ ከመጣው ራሱ ሁለተኛ ቀን ሊሆን ነው። እዛም እስከን ቆይቻለሁ። 7 ቀን 8 ቀን በሙሉ አስበው እናት ምን ልትል እንደምትችል በዲዩ ነው አላውቅም። ፈጣሪ እንደዚህ ያደረገኝ እናቴ ብቻ ምንም ነገር በቃ እንደተሻለኝ በቻላችሁ ታቀመባካችሁ በቃ ወደሱ ይዛችሁኝ ነው። የዛሬ የጤና ሁኔታሽን እንየው። አሁንም በእርግጥ የሚያሰጋ ደረጃ ላይ አይደረሽም። በጣም ጥሩ ሁኔታ ላይ ነሽ ያለሽው። ጥሩ የሚባል የጤና ደረጃ ላይ ነው ያለሽው። ግን ዛሬ ነዚህ ሁኚ። የተወሰኑ ትሪትመንቶችን ተንበይ። በደንብ መብላት አለብሽ። ማድረግ ያሉብሽ ነገሮች አሉ። የተወሰነ እረፍት ካረክሽ በኋላ ደግሞ ኤክሰርሳይዝ ማድረግ አለብሽ። ረጅም ጊዜ ለ5 ቀን ያክል ጨለማ ውስጥ ነበረች። ውድ ተመልካቾች የፀሐይ ብርሃን ማግኘት አለባት። የተለያዩ አካላዊ እንቅስቃሴዎችን ታረጋለሽ። አሁን ይሄንን ከዶክተሮቹና ከነርሶቹ ጋር ታወራለሽ። እነሱ ምን ማድረግ እንዳለብሽ እያንዳንዱ ነገር በዝርዝር ይነግሩሻል። ስለዚህ የሚያስፈልግ ነገር ካለ እኔን አስጠሪኝ፣ ደውይልኝ። እናቴ ጋር ደውልሽ ይለኛል ማለት ቢያንስ የሆነ ነገር ትስማና ደናት። ስለዚህ እናትሽ ጋር አብረን እኩል እንደውላታለን። ካልሆነ ግን ደግሞ እኔ አሁን መደወሉን ያልፈለኩት እስከ በኋላ ወይም እስከ ነገ ጧት የጤና ሁኔታሽን እንየው። እናትሽ አሁን ወዲያው ካወቁ በህይወት እንዳለሽ ወይም ደግሞ እንደተገኘሽ አሁን ካልመጣሽ ወይም ደግሞ እኔ ካልመጣው እንዳይሉ ነው። ትንሽ ያንቺን የጤና ሁኔታ እንየው ያንቺን የጤና ሁኔታ ራሳችን አሰላ እናደርስሻለን። በጣም ነው የምትጨነቀው። እሺ ወይ ደግሞ እኛ እንደውልላት ያገኘነው መረጃ አለ ብለን ለእናትሽ ተስፋ እንስጣቸውና አይመስልሽም? አሁንም ቢሆን በመጀመሪያ አንቺ ጤና ሙሉ ለሙሉ ወደ ነበረበት መመለስ ስላለበት ነው። ውቢት በእኛ በኩል ምንም አትስኪ። እዚህም በቂ የሰው ኃይል አለ፣ በቂ ጥበቃ አለ። ያለው ነገር አስተማማኝ ነው። ልብስ አምጥተንልሻል። ሌላም ልብስ አለ። የሴቶች የንጽህና መጠበቂያም አለ። ሌሎች ነገሮችም ነርሶችም አንዳንድ ነገሮችን ገዝተውልሻል። የሚያስፈልገውን የውስጥ ልብስ ሁሉንም ነገር አድርገውልሻል። ምንም አልጎደለኝም። በእውነት በጣም ነው የማመሰግነው። የውስጥ ልብስም ስለሚያስፈልግ ለዛ ነው። ስለዚህ ምንም አትስጊ። በእኛ በኩል ያለው ነገር አስተማማኝ ነው። የምትፈልጊው ነገር ይደረግልሻል። እኔንም ከፈለግሽኝ አስጠሪኝ። አሁን እኔም መልሼ ወደ አንድ ቦታ መሄድ ስላለብኝ አንድ ቦታ ላይ ስለማልንቀሳቀስ ነው። በጣም ነው የማመሰግነው። እውነት በቃ ፈጣሪ ሁለታችሁን ይክፈል። ሌላ ምንም ልላችሁ አልችልም። የምሬን ነው ሚኪ። በጣም ነው የማመሰግናችሁ። ምንም ልላችሁ አልችልም። ከዛ ውጭ ግን በቃ ባትደርሱ ኖሮ ምን እንደምሆን አላውቅም።
ስንት ነገር ስንት ተስፋ ያለኝ ሰው ነኝና በቃ የኔ ሞቼም ሊሆን እንደሚችል ሳስበው በጣም ነው የሚደብረው። በጣም ነው የማመሰግነው። እውነት ችግር የለውም። ውድ ተመልካቾቻችን ከውቢት ጋር ያደረግነው ቆይታ ይህን ይመስላል። ለውቢት አስፈላጊውን የጤና እንክብካቤ እንዲደረግላት እናደርጋለን። አስፈላጊውን ነገር በሙሉ እናደርግላታለን። ቤተሰቦች እኛም ደስ ብሎናል የውቢትን ነፍስ ስላተረፍን። በሰዓቱ እኔ ሪስክ ወስጄ የማይደረግ ነገር ነው ያደረኩት። ለዚህ ደግሞ እናንተ ተመልካቾችንም ይቅርታ መጠየቅ ፈልጋለሁ። ዋሴ አንገቷ ላይ ቢላ መዞ የምትጠጋኝ ከሆነ አንገቷ ላይ ነው መሰከው እያለ በሚያስፈራራ ሰዓት እኔ እዛ ሰዓት ሪስክ ወስጄ ነው የሱን ቢላ ለማስጣል ወደዛ ሄድኩት። ግን ደግሞ ይህንን ነገር መጠቀም ነበረብኝ እሷን ለማስጣል። ዋናው ነገር የእሷ ህይወት መትረፉ ነው። ምንም ሳትሆን ያው አሁን ላይ ግልኮስም የተደረገላት እንዲሁም ደግሞ የጤና ሁኔታዋ ትንሽ ቀዝቀዝ ያለ ወይም ደግሞ ደከም ያለችው በ5 ቀን ውስጥ 2 ብቻ ምግብ ስለበላች ነው። ይሄ በጣም ከባድ ነው። ይህ ማለት በ3 ቀን አንዴ ወይም በ2 ቀን አንዴ ነው የበላችው። እንደውም እሷ በጣም ጎበዝ ሆና ነው። ሰውነቷም ያን ያህል አልከሳም። ይሄ በተፈጥሮ የሰውነት ጄኔቲክሷም አሪፍ የሚባል ስለሆነ እሱ አግዟታል። ቤተሰቦች ያው ይሄ ነገር ከባድ ነው። ማናችንም ብንሆን በሷ ቦታ ካልሆንን አንረዳውም። እኛ የሚያሳስበን የዋሴ ነገርም ብቻ አይደለም። ዋሴን የማሳሰር ዋሴን ለህግ አካል አሳልፎ የመስጠት ብቻ ሳይሆን በዋሴ ምክንያት ንጹሃኖች መጎዳት የለባቸውም። እንዲች ዝንብ እንኳን እንዲያርፍባቸው ማድረግ የለብንም። ይሄ የኛ ኃላፊነት ነው። ወደ ተመልካቾቻችን ዋናው ነገር የሷ የጤና ሁኔታ መመለሱ ነው። አሁን ደግሞ ከዚህም በበለጠ ወደ ነበረችበት ኮንዲሽን ወደ ነበረችበት አቋም ሙሉ ለሙሉ ትመለሳለች። ኮሜንት ላይ በሐሳብ በጸሎት እንድታግዟት ቤተሰቦች በጣም ከፍቷታል። ውቢት እንድታበረታቷት እንፈልጋለን። ቤተሰቦች ያለውን ነገር እየተከታተልኩ አሳውቃችኋለሁ። ከዋሴም ጋር ቆይታ ማድረግ አይቀርም። እስከ ፕሮግራሙ ፍጻሜ አብራችን ቆዩ። ወደ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። አሁን ደግሞ የምገኘው ለቀረጻ ባዘጋጀው ቦታ ነው። ከውቢት ጋር የነበረውን ቃለ ምልልስ እንዳዳመጣችሁ ነው። አሁንም አስፈላጊውን የሆነ ጥበቃና አስፈላጊውን እንክብካቤ እያደረግንላት ነው የምንገኘው። ውድ ቤተሰቦች ትናንት ዋሴን በቁጥጥር ስር ካዋል ነው በኋላ እንዲሁም ወደ አዲስ አበባ ካመጣ ነው በኋላ እዚህ ለቀረጻ ያዘጋጀንበት ቦታ አስረን በሰንሰለትና በገመድ አስረ ነው ኢንተርቪው ስናደርገው ነበር። እውነቱን እንዲናገር ከኔ ጋር ምን እንደሚያገናኘው ለምንድን ነው መግደል የፈለገው እንዲሁም ደግሞ ስለሰራቸው ስለተለያዩ የወንጀል ስራዎች እንዲናዘዝ ፈልገን ነበር። የልብ ልብ ተሰምቶት ነበር። እኔንም ሲያወራኝ የነበረው በጣም በሚደብር መልኩ ነበር። እብሪቱና ትዕቢቱ ልክ እንዲገባለት ማድረግ ነበረብን። ይህም ያደረግነው ወደ መጋዘን ሽንት ቤት ውስጥ ነው ለአንድ ቀን እንዲቀመጥ ያደረግነው ቤተሰቦች። አሁን ከዛ ከመጋዘን ቦታ ዋሴን ወደዚህ ዘነው እንመጣለን። አሁን ዋሴ ተረጋግቷል። ሁሉንም ነገር መናገር እንደሚፈልግ ነው የነገረን ቤተሰቦች። ምንድነው እዛ ሽንት ቤት ውስጥ ሽታው ምኑም አለ። ያ ሰውዬ አደገኛ ዋሴ ትናንት እንደዛ በኮንፊደንስ ብታሰር እንኳን ነገ ፈታለሁ፣ አንተ መልሰ እግሬ ላይ ትወድቃለህ፣ እገላሃለሁ፣ ከእጅ አታመልጥም ሲል የነበረው ዋሴ አሁን ላይ ኩምሽሽ ብሎ ያ ልቡ ያ ወኔው ያ ትዕቢቱ ጠፍቷል። ውድ ተመልካቾቻችን ዋሴን ወደዚህ አምጥተን በዋናነት ቃለ ምልልስ የምናደርግበት ምክንያት ግልጽ ነው። ከኔ ጋር የሚያገናኘው ነገር ምናልባትም እኔን የማያቀኝ ከሆነ ደግሞ ተቀጥሮም ከሆነ የሰውዬ ከጀርባ ያሉትን ሰዎች ማን እንደሆኑ እንዲነግረኝ ፈልጋለሁ። እንዲሁም ያቺን ልጅም ያገተበትን ምክንያት ከራሱ አንደበትን በቀጥታ መስማት ፈልጋለሁ። ውቢት የነገረችን ነገር አለ። ከሱም አንደበት የምንሰማው ይሆናል። ውድ ተመልካቾቻችን ባልደረቦቻችን ከመጋዘን ወደዚህ ይዘውት ይመጣሉ። ከዋሴ ጋር ቆይታ እናደርጋለን። እያንዳንዱን ነገር በካሜራ ፊት ዛሬ ይናዘዛል። እንደነገርኳችሁ ነው። ክስ ይመሰረትበታል። ለህግ አንጠልጥለን እንሰጠዋለን። ይህ ቅዠት ያበቃል። ከዛም የሚቀረን የመጨረሻው ነገር የመዓዛ ጉዳይ ነው። መዓዛንም በእነዚህ ጥቂት ቀናቶች ውስጥ እናገኛታለን። ድል ከኛ ጋር ናት። ውድ ተመልካቾች ሁላችሁም ቸሪቅ ጠም በሉኝ፣ በሐሳብ በጸሎት በሁሉም ነገር አግዙኝ። መዓዛንም እንድናገኛት ዋሴ እንዲመጣ እናደርጋለን። አብራችን ቆዩ። ውድ ተመልካቾቻችን በድጋሚ ተመልሰናል። ለቀረጻ ወደ አዘጋጀነው ቦታ መተናል። የምትመለከቱት ሰው እብሪተኛው፣ ትዕቢተኛው፣ አደገኛው ወንጀለኛ ዋሴ ነው።
ዋሴ አሁን እንደምትመለከቱት ኩምሽሽ ብሏል። አንድ ቀን ሙሉ መጋዘን ውስጥ ታፍኖ እንዲቀመጥና እንዲሁም ደግሞ አንዳንድ ሻይ ቡናዎችን ስንለው ነበር። አሁን ሻይ ቡናው የተመቸው ይመስላል። ዋሴ ሁሉንም ነገር እንዳረገ አምኗል። ቤተሰቦች የሚገርማችሁ ነገር ትናንትና በነበረው ቪዲዮ ላይ ተንበርክከ እግሬ ስር ወድቀ ይቅርታ ትጠይቀኛለህ ብዙ ነገሮችን ሲል ነበር። እንግዲህ ትዕቢቱን ጥጋቡ እንዴት እንደነበር ሁላችንም የምናስታውሰው ነው ቤተሰቦች። አሁን ደግሞ በምትመለከቱት መልኩ አንገቱን አጎንብሶ እርዳኝ እያለ እየተማጸነኝ ነው። ወደዚህም ያመጣሁት የሰራቸውን ወንጀሎች እንዲናዘዝ በካሜራ ፊት እንደ ማስረጃነትም እንዲያዙ እንዲሁም ደግሞ ከኔ ጋር ያለበትንም ችግር እንዲናገር ወይም ደግሞ የሚያዘውም የበላይ ካለ ማን እንደሆነ የሚነግረን ይሆናል። ዋሴ እንኳን ደህና መጣ። እንዴት ነበር? ሽንት ቤቱ ተመቸ? አልታመምክም? የገባ ያ ትዕቢት ትናምን ስትል ነበር። ችግር የለም። እሺ አሁን ተናገር። ከኔ ጋር ያለብህን ችግር ተናገር። በመጀመሪያ ደረጃ ወንጀሉን አምኛለሁ ብለሃል። እኔ ለማስገደል ብዙ ርቀት ሄዳል። እሱን ከስር መሰረቱ ከመጀመሪያው ጀምሮ ያለውን ነገር ነው የምፈልገው። አንድም ነገር እንዲጎድል አልፈልግም። አንድም ነገር ቀጥል። አዎ አንተ ለማስገደል ብዙ ሙከራ አድርጌያለሁ። እሺ በጣም ጥሩ ጎበዝ። በጣም የሚገርም ያለህ ነፍስ የድመት ነው። አትሞትም፣ በእውነት አትሞትም። በጣም ብዙ ሞክሬያለሁ። ከኔ ሙከራ በላይ ያንተ አልሞት ባይነት ነው በጣም እኔን የፈተነኝ። ምናልባት ከዚህ በፊት ብዙ የወንጀል ስራዎችን ሰርተህ ስለተሳካልህ ይሆናል። አይ ብዙ የወንጀል ስራዎች እኔ ሰርቼ ምናምን ነገር አይደለም። በእርግጥ እኔ ባለሙያ ነኝ። ባለሙያ የጋራዥ ባለሙያ ግን ሙያውን ተጠቅመ ደግሞ መሳራቸው የተለያዩ የወንጀል ስራዎች አሉ። ሰዎች የመኪና ፍሬናቸው መኪናው እነሱ መንዳት ከጀመሩ በኋላ ብልሽት እንዲያጋጥመውና በመኪናው ምክንያት የተገለበጡና አደጋ የደረሰባቸው እንዲመስል አድርገህ የተለያዩ ወንጀሎችን ታቀነባብራለህ። ቴክኒካል ችግር ሊሆን ይችላል። ሆን ብዬ እኔ በእኔ ሙያ ይህን አልሰራም። ሞገስ እኮ ሁሉንም ነገር ተናግሯል። አንተ ነህ እኮ ለሞገስ ይህን ሙያ ራሱ ያስተማርከው። እናት ለልጇ ምት ታስተምራለች። አንተ ደግሞ ለልጆች ተንኮል ነው የምታስተምረው አይደለ? አንተም አሁን ከኛ ጋር እንደ ዜጋ ትቆጠራለህ ወይም ደግሞ እንደ ሰው ትቆጠራለህ? አሁን እኔ አውሬ ጋር ነው እኮ መቆጠር ያለብህ ዋሴ። እጅ ስላስገባኝ ነው። እሺ በዚህም አለ በዛ እኮ እጅ ገብታል። ካሁን በኋላ ደግሞ ተስፋ የለም። አይ አሁን ተስፋ የለኝም። በርግጥ ግን ተስፋ ማድረገው አሁን ከዚህ በኋላ ስላደረኩት ነገር አንተ ላይ ስለሰራሁት በደል ይቅርታ ጠይቄ በሰላም እንድንለያይ ነው። በጣም ጥሩ። ስለዚህ ይቅርታ ላድርግልህና ከዚህ ትሄዳለህ። አዎ ይቅርታ አድርግልኝና ከዚህ ልሂድ። ሌላስ ካሳስ አትፈልግም? አሰላ ድረስ ሄደን አመነጫጭቀን ስለያዝን ስላንገላታን ካሳ እንስጥ። አይ እኔ ካሳ አልፈልግም። ኧረ ግድ የለም እንስጥ። ይቅርታ በቂ ነው። እውነት ይቅርታ በቂ ነው። በጣም ትቀልዳለህ። ጥሩ ትጫወታለህ። ቀልድ አይደለም። ልክ ነው። እሱ ሲያምር ይቀራል። ልክ ነህ። በዚህ ሰዓት አንተ ምንም ነገር ማድረግ ትችላለህ። ምንም ነገር ታደርግ ትችላለህ። ምንም ነገር ብትለኝ ከእስር ቤት እወጣለሁ ብታሳስረኝ ነገ እወጣለሁ ስትል ነበር። እሱን ረሳኸው? ይቅርታ አድርግልኝ። አንተ ሰውዬ ቀና በል። አንተ ሰውዬ ይቅርታ አድርግልኝ እባክህ። የማይረባ ነገር አታውራ። ምንም ነገር ባልገባኝ ሁኔታ ይህን ሮሮ ለመስማት አይደለም ወደዚህ ይዤ የመጣው። ካሜራ ያበራሁት ስለሰራቸው ወንጀሎች እንድትናዘዝ ነው። ቀጥልሽ። ይቅርታ አድርግልኝ እኮ አልኩህ። ቀጥል። ምን ያክል ርቀት እንደሄድክ። እሺ ለምንድን ነው እኔም ለማስገደል የፈለከው? አሰላም ስለነበረው ነገር። እሺ ልታመልጥ ስትል ፕሌን ተዘጋጅቶልህ ነበር። እያንዳንዱ ነገር ከሀገር ልትወጣ ነበር። ስለዚህም ነገር ዝርዝር መረጃ ፈልጋለሁ። እውነቱን ማወቅ ፈልጋለሁ። አዎ ከሀገር ልወጣ ነበር። እሺ ከሀገር ልወጣ የነበረበት ምክንያት ያው አንተ ላይ በተደረገው ነገር። በነገራችን ላይ ብቻ ያደረኩት ነገር አይደለም። እኔንም የሚያዙኝ አለቆች አሉ። በቃ እኔ አለቆቼ ታዛዥ ነኝ እንጂ
ያለቆች ታዛዥ ማን እንዳሉ በደንብ ነው ማቀው እንጂ እኔን እኮ አታቀኝም። ሳታቀኝማ ከመሬት ተነስተ ልገለኝ ወይም እኔን ለመግደል አትሞክር። በቃ አለቆች አሉኝ። አለቆቼ ናቸው የጠቆሙኝ አንተን እንድገል ወይ ደግሞ አንተን እንዳስገድል ደግሞ ለእኔ ትእዛዝ የሰጡኝ እነሱ ናቸው የሰጡኝ እንጂ እኔ ከአንተ ጋር ምንም የሚያገናኝ ጉዳይ ምንም አልነበረም። ማነው እኔን ለማስገደል የፈለገው? አንተን ወደ እኔ መጥተው አንተን እንድገል ወይም ደግሞ አንተን ቴክኒካል በሆነ ጉዳይ መኪና ላይ ተጠቅሜ እኔ አንድ ብልሽት ፈጥሬ እዛ ያን ብልሽት በዛ አማካኝነት ለምሳሌ ፍሬም መበጠስ ይባል ነገር አለና የሆነ ቦታ ላይ ደግሞ የሆነ ቴክኒካል ችግር ኖሮብህ የምትገለበጥበት አይነት ነገር ምናምን እንደዛ አይነት ነገር አለና ያን ነገር እንዳደረግ ያደርገኝ አቶ ዘነበ ይባላል። ማን? አቶ ዘነበ። አቶ ዘነበ ያው እኔን እንግዲህ እንደምታየኝ እኔ በራሴ አሁን ለገንዘብ ብዬ እንደዚያ ነገር ውስጥ የገባሁት እንጂ እንደምታየኝ ባለሙያ ነኝ። ምን እንደምሰራ አንተም ስትናገር ነበረ። ግን ሰው ለገንዘብ ሲል ምንም ነገር ማድረግ ይችላል። ምንም ነገር ያደርጋል በዚህ ሰዓት ገንዘብ። እኔ የቤተሰብ አስተዳዳሪ ነኝ ምናምን፣ ብዙ ሰራተኞች በውስጥ ያሉ፣ ስራው ቀዝቃዛ ነው፣ ኑሮ እንደምታየው ነው ምናምን እና የነዛን ነገር ሁሉ እንትን ለማለት በአጋጣሚ ሆኑ ከአቶ ዘነበ ጋር ተዋወቅን እና የአንተ መኪና አበለሽ አንተ በመኪና አደጋ እንድትሞት ያደረጉት አቶ ዘነበ ናቸው። አቶ ዘነበ ከእኔ ጋር ደግሞ የረጅም ጊዜ ወዳጅ ናቸው። በጣም የረጅም ጊዜ ወዳጅ እና በዛ አማካኝነት ነው አንተን አደጋ ደርሶብህ በአደጋ እንድትሞት ለማስመሰል ያ አደጋ በእኔ ቴክኒካል በአንተ መኪና ላይ በእኔ ሰራተኝነት የቴክኒካል ችግር ኖሮበት ሞተ የሚባለው ነገር እንዲፈጠር ስለተፈለገ በዛ አማካኝነት ነው አቶ ዘነበ ናቸው እኔን ያዘዙኝ እንጂ እኔ ከአንተ ጋር ምንም ያንተን ለመግደል ምንም ዋሴ ከእኔ ጋር ችግር እንደሌለብህ አውቃለሁ። ምክንያቱም አይቼ አላቅም፣ አይተኸኝ አታውቅም። ስለዚህ ከመሬት ተነስተህ እኔን ለማስገደል ረጅም ርቀት አትሄድም። ያው ዞሮ አልሸሹም ዞር አሉ ነው። አንተም አይቀርልህም እስር ቤት መበስበስ። እኔ ላይ የተለያዩ የግድያ ሙከራዎችን ለማድረግ በመሞከር ምንም እንኳን ቢከሽፉም የተለያዩ የወንጀል ስራዎችን ሰርተሃል። 2 ጥያቄዎችን ትመልስልኛለህ። በመጀመሪያ ደረጃ አቶ ዘነበ ማን ነው? አቶ ዘነበ ለእኔ የረጅም ጊዜ ወዳጄ ነው። እሱ ለማግኘት በጣም ሬር ነው የሚሆንብህ። ምክንያቱም በጣም ትልቅ የሚባል ባለሀብት ነው። የከተማችን ትልቅ ባለሀብት ነው። በጣም ትልቅ ባለሀብት እኔ ጋር ስለመምጣቱ እኔ ሲፈልገኝ ነው እንጂ የሚመጣው እሱ እኔ ጋር እኔ እሱን ፈልጌ ብሄድ በጭራሽ የማገኘው እሱ አይደለም። እሱ ብቻ ነው ሲፈልገኝ እኔ ጋር የሚመጣው። መቼ ይምጣ እንዴት ይምጣ ምንም በቃ መንፈስ በለው መንፈስ ሲመጣ ብቻ ነው በቃ የሚመጣው። እኔ እሱን ፈልጌ ብሄድ አላገኘውም። አጠገቡ ያሉ ሰዎች በጭራሽ እኔን እሱ ጋር ሊያደርሱኝ አይችሉም። እሱ ብቻ ነው እኔ ጋር የሚመጣው። ሲፈልግ ማንም ሰው ሲፈልገው እሱ ጋር አይሄድም። እሱ ሲፈልግ ብቻ ነው እነዚያ ሰዎች ጋር የሚመጣው። ስለዚህ ከኔም ጋር የረጅም ጊዜ ጓደኛ ቢሆንም አሁን ከኔ በላይ በጣም ብዙ ርቋል። በሀብትም በምን በጣም ብዙ ርቆ ስለሄደ እሱ ለማግኘት ቅድም እንደነገርኩህ እኔ ብሄድ በጭራሽ አላገኘው። እሱ ነው እኔ ለማግኘት የሚመጣው። መቼ ይምጣ እንዴት ይምጣ ስልክ አይደውልም፣ ምንም አይደውልም። ዝም ብሎ ብቻ በቃ ስራ ቦታ ስለሚያውቀው ስራ ቦታ ይመጣል። በቃ አለቀ። አቶ ዘነበ ማለት ይሄ ነው። አንተ የ40 ዓመት ጎልማሳ ነህ። አቶ ዘነበ ትልቅ ሰው ነው? ወጣት ነው? ምን አይነት ሰው ነው? አይ ከኔ ትንሽ በእድሜ ከፍ ይላል። በጣም በብዙ ነገር ከፍ ይላል። በብዙ ነገር ከእድሜም ከኔ ከፍ ይላል። አቶ ዘነበን ለማግኘት በጣም ቅድም እንደነገርኩ ነው የሚሆነው። ይህ ምንድነው በአማርኛ አባባል ምንድነው ግመል በመርፌ ቀዳዳ ትሾልካለች እንደዚህ ቢሆን ምናምን የሚባል ነገር አለ። ላይክ እንደዛ ነው በቃ የሚሆነው እሱ ለማግኘት ማለት ነው። እኔ በጣም ትንሽ ሰው ስለሆንኩ እኮ ነው እኔ መተህ ያስገኝ ማለት ትንሽ ሰው። እኔ ምንም ከእሱ አንጻር ስታስበው እኔ ትንኝ ታውቃለህ? በቃ ትንኝና ጊንጥ አሁን አይገናኙም ማለት ጊንጥ ከፊል የለ ከትንኝ በቃ በዛ መንገድ ይውሰድን በይና በሱ መካከል ያለውን ጋፕ ማለት ነው። ስለዚህ እኔ ለሱ ትንኝ ነኝ። ስለዚህ ምናልባት አንተ እሱን ለማግኘት እሞክራለሁ የሆነ ነገር ሙከራ አድርጋለሁ ምናምን ብለህ ብትል እሱ ይቀድመሃል። እውነቴን ነው የምነግርህ ወንድሜ፣ እሱ ይቀድመሃል። በጣም ብዙ ቼን ያለው ሰው ብዙ ቦታ። ስለዚህ እሱን ለማግኘት እንዳትሞክር።
እሱ ለማግኘት እሄዳለሁ ብለህ ብትል ማለት ነው አንገትህ ላይ የሆነ ነገር ሰክቶ ደምህን ይመጣዋል። ነገር በሲሪንጅ ነው የሚመጣው። አቶ ዘነበ ከኔ አንጻር በጣም አደገኛ ሰው ነኝ። እኔ ደግሞ አደገኛ ሰው ነው። እኔ ከሱ አንጻር ልፍስፍስ ነኝ እያልኩ ምንም በቃ እኔ ምንም በቃ ነገርኩህ እኮ በትንኝና በጊንጥ መካከል ያለው የት ነው የሚያውቀኝ? ለምንድን ነው እኔ ማስገደል ይፈልጋል? እሱ አላውቅም። እኔ አላውቅም። ሞገስን ስንይዘው ዋሴ ነው አንተን ለማስገደል የፈለገው። ለምን ሊያስገድል እንደፈለገ አናቅም። አሁን ደግሞ ዘነበ ነው እያልክ ያለው። ቅድም እኮ ነግሬሃለሁ። እኔ አቶ ዘነበ ታዛዥ ነኝ። አቶ ዘነበ ታዛዥ ነኝ ነግሬሃለሁ። ደግሜ ልንገርህ። አሁንም አንድ ነገር ማሳወስ ነገር ቢሆን እኔ እሱ ፍለጋ ሲሄድ በጭራሽ አላገኘውም። እሱ ብቻ ነው እኔ ሊፈልግ ሲመጣ በፈለገበት ሰዓት የሚመጣው እኔ ጋር የሚመጣው የት እንዳለው ምናምን በደንብ በስነ ስርዓት ያውቃል። እየበላው ሁሉ መጥቶብኝ ያውቃል። ሆቴል ምግብ እየበላው መጥቶብኝ ያውቃል። ማን እንደነገረው ራሴ በጣም ግራ ገብቶኛል። የምበላበትን ቦታ ሁሉ። ስለዚህ ይሄን ያህል ቼን ያለው ሰው ነው። እኔ ሲፈልጉ አላገኘሁም። እሱ ነው የሚያገኘው። ወደ ዘነበ ነጥብ እንመለሳለን። አንዴ ያቺ ወጣት ግለሰብ በቢላ አንገቷን አርዳታለሁ እያልክ ማስፈራሪያ አድርገህ ስትጠቀምባት የነበረችው ምንድን ነው የሚያገናኛት ከታሪኩ ጋር? እኔ አላውቅም ማለት ነው። እኔ አላውቅም እንደሚያገናኛት አላውቅም። እና ዝም ብለህ ነው የሰው ጠልፈህ ይዘህ ሄድከው? በቃ በአጋጣሚ ነው ያገኘኋት እዛ ቦታ ላይ። እናንተ እዛ ቦታ ላይ ስትመጡ ደግሞ በቃ በዛን ሰዓት እኔ ራሴን ለማዳን ስል እሷን እንደምገላት ነው እንትን ያደረኩት እንጂ ምንም የማውቀው ጉዳይ የለም። በጣም ጎበዝ ሰው ነህ። ከሀገር እስክትወጣ ድረስ እሷን እንደ ማስፈራሪያ ይዘህ የሆነ ነገር እንኳን ቢያጋጥምህ የህግ አካል ወይም የሆነ ሰንባዲ ቢመጣ እዛ ጋር ልታስፈራራት አይደል? ከየት ፊልም ላይ ነው ያየው? የህንድ ፊልም ነው? የኮሎምቢያ የቱርክ ፊልም ነው? እንደዚህ አይነቱ ጥበብ ፊልም ላይ ነው የምናውቀው። እንደዚህ አይነቱን ብላት ቤተሰቦች ልጅቷን እንደማያውቃትና እሱ ከሀገር እስከሚወጣ ድረስ እንደ ማስፈራሪያ ሊጠቀም እንደዛ ነው አይደለ? ተሳሳትኩ አቶ ዋሴ? አዎ እንደዛ ነው። አልተሳሳትኩም አይደል? አቶ ሚለውን ልጨመርበት ብዬ ነው። ችግር የለውም። እድሜም ገፋ ስላለ በጣም ጥሩ። ወደ ዘነበ ጉዳይ እንመለስ። የዘነበ ፎቶ የለም? የለኝም። የኛ ባልደረቦች ያጣራሉ። በእርግጠኝነት ዋሴ ስህተት እንዳልሰራ ተስፋ አደርጋለሁ። ስህተት ከሰራ ግን እኔን አያርገኝ። በተለይ ስለዘነበ ያወራው ነገር ፈጥረ ከሆነ ይኸውልህ ሞት እስኪያምር ድረስ ነው የምናሰቃይ። ወንድም አንተ ነገር ልንገርህ፣ ከደረሰብኝ ነገር በላይ አንተ እኔ ጋር መተህ ከደረሰብኝ ነገር በላይ ምንም ከዚህ በላይ ምንም የሚደርስብኝ ነገር የለም። ከሞት ውጪ ምንም የቀረብኝ ነገር የለም። ውሸት ከሆነ ይኸውልህ አንደኛው ጣትህን ትመርጣለህ። ከሞት ውጪ ምንም የቀረብኝ ነገር የለም። ይኸውልህ ትሰማኛለህ? ከሞት ውጪ ምንም የቀረብኝ ነገር የለም። እዚሁ በቁጥጥር ስር እንደዋልክ ትቆያለህ። የእኛ ባልደረቦች ስለዘነበ አስፈላጊውን መረጃና ማስረጃ ያሰባስባሉ። ግን አንተ አንዳንድ ነገሮችን ታግዘናለህ። ከዘነበ ጋር ያሉ የስልክ ጥሪዎች፣ ፎቶ እንኳን ባይኖር ዘነበን የሚገልጹ ነገሮች ማውቀው ነገር ካለ ሰዓሊ ያለን የዘነበን የፊት ቅርስ በደንብ ትነግረናለህ። ጸጉሩ ገባ ያለ ሰው ነው። ጸጉር አለው፣ ጺም አለው። አፍንጫው ምን አይነት ነው? ጥቁር ነው? ቀይ ነው? ረጅም ነው? አጭር ነው? በደንብ ፎቶ ስለሌለ እንደዚህ አይነት ቴክኒኮችን እንጠቀማለን ማለት ነው። ሰዓሊ ያለ ጎበዝ ሰዓሊ አዘጋጅተናል። ስለዚህ ለዛ ሰዓሊ በደንብ ይውል። የተሳሳተ ነገር ግን የነገርከው ጊዜ ነገርኩ ሞት እስኪያምር ድረስ ትሰቃያለህ። ሌላ የምትጨምረው ነገር አለ? ችግር የለውም፣ ደግመን እንገናኛለን። እዚሁ እኮ ነው መጋዘን ስለምሰነብት ከስር እየመጣው የሚያስፈልገኝን ነገር ጠይቃለሁ። ለማንኛውም ውድ ተመልካቾቻችን ሰዓሊው እንዲመጣ እናደርጋለን። እኛ ስራችንን በተቀላጠፈ መልኩ ለመስራት እንዲያስችለን ሰዓሊ አዘጋጅተናል። አንዳንድ ወንጀለኞችን ለማግኘት ፎቶአቸው ላይኖረን ይችላል። አሁን ዋሴን በቁጥጥር ስር ከመዋሌ በፊት የዋሴ ቅጥረኛ የነበረው ሞገስ ሊያስገድል የሚፈልገው ሰው ዋሴ ነው ብሎ ነግሮኝ ነበር። የዋሴ ፎቶ አለ ስለው አሳይቶኝ ነበር። ዋሴ ደግሞ ከኔም የበላይ አለቃ አለ አቶ ዘነበ የተባለ ባለሀብት ነው እያለ ያለው። እሱ ደግሞ የማይያዝ የማይጨበት ድንገት እንደ ጥቁር እንግዳ ዘው ብሎ የሚመጣ ሰው፣ እሱ ሲፈልገን እንጂ እኛ ስንፈልገው የማናገኘው ሰው ነው ያለው።
ፎቶም የለኝም ነው ያለው። ስለዚህ መልኩን የሚገልጽ እያንዳንዱ ነገር ለሰዓሊው ይነግሯል። እዚህ ሰዓሊው በጥንቃቄ ረጅም ሰዓት ይወስዳል ቤተሰቦች። እኛም ባለንበት ካሜራ ጠፍቶ ያለውን ነገር በጥንቃቄ የምናስኬደው ይሆናል። ስለዚህ ሰዓሊው እስኪመጣ እንጠብቀዋለን። ያለውን ነገር ከስር ከስር እየተከታተልኩ አሳውቃቸዋለሁ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት